ከዚህ ቀደም ምን አስተላልፍ ያለው መልእክት የቤተ መቅደሱ የፊት ለፊቱ በር ተዘግቷል፣ ከኋላ ነው የተከፈተው የሚል መልእክት ነበረኝ አንዴና አንድ ጊዜ የሆነ ልጅ እዚህ ይመጣ ነበር የዛሬ 8 ዓመት 9 ዓመት አካባቢ ይመጣ ነበርና በተደጋጋሚ እየመጣ መብርሃንን ይለምናታል። አንድ ቀን ፈቀደችና ስልኩንም ተቀበይና እስቲ ጠይቂው ምንድነው የሚፈልገው ብለሽ ጠይቂው ብላኝ እሺ ብዬ ምንድነው ስል የተጨነቀበትን ነገር ነገረኝ። እባክሽን ብዙ ሁሉንም ነገር አልነግርሽም ግን በቃ ለወላዲተ አምላክ እስቲ አሳስቢልኝ ብሎ አለኝ። እሺ ትንሽ እግሩ ጎተት የሚል ልጅ ታስታውሱ ከሆነ ማለት ነውና እና ሲያወራኝ አካሉን ነው የማየው እኔ አይኔ አካሉን ነው የማየው ሰውነቱን ባንድ ጎኑ የመጎተቱን ነገር ነው የማየው። ከዛ ቀጠሮ ያዘንና ምን አሉኝ ቦታቸውን ቀጠሮውን ቦታ ከቅድስተ ማርያም ቤተክርስቲያን አካባቢ ነው ያ ሰው የሚኖረው። እዛ ወላዲተ አምላክ ፈቀደችልኝ። የቅዱስ ጊዮርጊስ ለታ ነው የሄድኩት እሱ ቤት አመቼም ስለማረሳት ይችን ቀን ማለት ነው። ልጄ ከሄድሽ ምልክት ልክ ስሰጥሽ ትወጫለሽ ከዛ ቤት ብዙ መቆየት እዛ ቤት ውስጥ አይቻልም በላይ ነው የሄድኩት። ክንፈ ገብርኤልም ነበሩ አብረን ሄድንና ምን አለችኝ ግን አንድ ነገር አለችኝ። ምን ስላት በኋላ በር እንዳትገቢ በፊት ለፊት በር ነው የምገባው ብለሽ በያቸው አለች። ገና ከመነሻዬ ማለት ገና ከመነሻዬ ነው ይሄን ነገር የተናገረችኝ። እንግዲህ እኔ ከተማሪያ ሞኝ ናት አይደል የተነገራትን ሞኝ ነኝ የያዝኩትን አለቀም። ከዛ እዚህ ልጅ ቤቴን ወላዲተ አምላክ ትግለጽሎት ቤቴ ውስጥ ያለኝን ችግር ብለ በሚል ነው የሄድኩት። ከዛ ሲሄድ ምን እንዳደረገኝ ኑ በጓሮ ግቡ ሲለኝ አይ እኔ በዚህ ነው የምገባው ይሄ ነው ፊት ለፊቱ አይደል እኔ በዚህ ነው አይ አለኝ በጀርባ ግቡ እንጂ አለኝ። ኧረ እኔ በዚህ ነው የታዘዝኩት በዚህ ነው የምገባው አልኩት። እዛ ጋራ ምን ያለው መሰላችሁ መኖሪያ ቤቱ ነው። እዛ ጋራ ምን ያለውኝ ጥቁር ባባ ያለው አይ እኔ በዚህ ጋራ ነው የምገባው እኔ በጀርባ በጓሮ አልገባም በፊት ለፊት ነው የምገባው። ጨነቀው ልጁ። ከዛ በጀርባ ገባና በኋላ በኩል ገብቶ የፊት ለፊቱን በር ታግሎ ከፈተው በሩ ማለት ነው። ገባሁ እኔ ከፈተልኝ ገባሁ። ልክ ስገባ ቤቱ በስመ አብ ወወልድ ወመንፈስ ቅዱስ በፊልም ላይ የምናያቸው የጎስት ቤቶች የሉ እንደዛ ነው የሚመስለው ቤቱ። ሸረሪት ተንጠልጥሎ ሸረሪት ድር ተንጠልጥሏል ምናምን እና ዳቴ ምንም ችግር የለም እሷ ስላለች ገና ግን በሩ ላይ ከመድረሴ በፊት ግቢ ውስጥ ስገባ በሰንሰለት የታሰሩ መናፍስት በወፋፍራም ሰንሰለት አይነካሽም ዝም ብለሽ ግቢ ተባልኩ ማለት ነው። አይነካሽም ዝም ብለሽ ግቢ እንድታይ ብቻ ነው የፈለኩት። ገባው በፊት ለፊት በር ነው። በፊት ለፊት በር ማን መሰላችሁ የለመደው? መንፈሱ ብቻ ነው በፊት ለፊት በር መግባት የሚችለው። እኔ ከእግዚአብሔር ነው የተላኩት። ስለዚህ እኔ አሰብሬ እሱ የሚገባበት እንዴት እሱ በፊት ለፊት በር ለሱ የፊት ለፊት ለሰው ልጆች ደግሞ በጓሮ ገብተው እንዴት ክፈቱልኝ ይሄንን በር ብዬ ነው የገባሁት። የተሰጠኝ ምልክት አለ መውጫ ሰዓቴ ደቂቃዬ ማለት ነው። እውነት ነው የምላችሁ። ከዛ ጥያቄ ያለው እሱ ሲያየው እሱ ቁጭ ሲል ከጎኑ መጣ መንፈሱ ቆመ አብሮት ማለት ነው። ቆመ እንዴ አልኩኝ።
መንፈስ እኮ አለ ስለው አውቃለሁ አለ። ታውቀዋለህ አልኩት። አዎ አለ። እኔም ትእዛዝ እንደሆነ መንፈሱ ስለሚያውቅ አይነካኝም። ሰዓት አለኝ፣ ደቂቃ አለኝ፣ ጊዜ አለኝ መልእክቴን ለልጁ እስካስተላለፍ ድረስ ማለት ነው። ያ ቤት ለብዙ ዘመናት መናፍስት የሚጠራበት ቤት። ይሄ ልጅ ተሰቃይቷል። ከዛ ጫማዬን ሁሉ አውልቄ ነው የገባሁት። ጫማዬን አወለቅኩኝ። ለምን አወለቅሽ ሲለኝ የቅድስት ሥላሴ ጽላት እዚህ ቦታ ላይ አለ አልኩት። ከዛ ምን አለኝ? አባቱ ካህን ነበሩ፣ አልፈው ነው። አንድ ነገር ልጠይቅሽ አለኝ። ምን? አባቴ አስገብቶት ነው ወይስ በፊት የነበረ ነው ሲለኝ ይሄን አልነግርህም አልኩት። ለምን መሰለሽ አለኝ። ለምን ስለው ዛሬ ቅድስት ሥላሴ ናቸው አይደል? ለምን መሰለሽ አለኝ። እኔ አለ ከዚህ ቤት ወጥቼ አንድ ቦታ ለመንቀሳቀስ ምን ሥላሴ ካላነበብኩ ነው ያለኝ። ሰይፈ ሥላሴ ካላነበብኩኝ መውጣት አልችልም ከዚህ ቤት አለኝ። ኧረ እባክህ አልኩት። አዎ በኃይለኛ ግን መንፈስ ቅዱስ ይጠብቅሃል አልኩት። ይሄ አካልህ ግን ለምን እንደዚህ ሆነ አልኩት። ይሄ ግማሽ ጎንህ ለምን እንደዚህ ሊሆን ቻለ አልኩት። አልመለሰልኝም። መልሱን ግን እዛው አገኘሁት። ምን ሆነ መሰላችሁ? ልጁ መንፈሱን እንዳልኩት ቤቱ ለምዷል። መንፈስ የሚጠራበት ቤት ነው። መንፈሱ ተጠርቶ ትእዛዝ ከዛ ወጥቶ ብዙ ስራ የሚሰራበት ነው። ቅድስተ ማርያም ቤተ ክርስቲያኗ ጀርባ ያለ ቤት ነው የሄድኩት ተጠርቼ። አሉ ወላዲተ አምላክ ይሄ ሁሉ መናፍስት በሰንሰለት የታሰረ እዚህ ጋር እኮ ጳጳሳት ይኖራሉ። እንዴት? ምክንያቱም ከዛ በፊት እኔ መጥቻለሁ ቤተ ክህነት መልእክት ላደርስ። የዛኔ እኮ ነው የማውቀው። እኔ ተልኬ ስመጣ በባህር ሐሳብ 2007 ስመጣ እኮ ነው ቅድስተ ማርያም ጳጳሳት የሚኖሩበትን የማውቀው እንጂ ከዛ በፊት እኮ ነው ያላውቀው። ተመርቼ የመጣው እና ግቢው ይሄ ነው። ከዛ አንድ አጥር አልፎ የጳጳሳት ቅድስተ ማርያም መኖሪያ ነው። እንዴ ጥያቄ ማለት ነው። እንዴት እንደዚህ ልትመታ ቻልክ ነው። ይሄ ግማሽ ጎኑ ጎትቶታል። ምን ሆነ መሰላችሁ? ከአጋንንት ጋር ቀልድ የለም። እንዴት አይነት ድንቅ አምላክ እኮ እንዳለን ሳስበው ይገርመኛል። አጋንንት ደግሞ ቀልድ የለውም። የፈለገ ቢዛመዱት የፈለገ ጓደኛ ቢያደርጉት ገልብጧቸው ነው በላያቸው ላይ የሚወጣው። ይሄ ልጅ ምን አደረገ? ከፍቶ ማንበብ ጀመረ ማለት ነው። መንፈሱን ሊያዘው መስመር ሳተበት ወይም አካሄዱን አልቻለበትም። በጠረባ ዘረጋው ማለት ነው። ከዛ ጊዜ ጀምሮ ሽባ ሆነ። ህይወት እንዳይኖር አድርጎታል። እንደፈለገ እንዲወጣ እንደፈለገ እንዲገባ አያደርገውም። እናትና አባቱ እዛ ቤት ሞተዋል። ለቅሶ ሰው ሲመጣ መኖሪያ ቤት ውስጥ አይገባም። ድንኳን ተደርጎ ውጪ ነው። በዛ ጊዜ የነበሩ ካህናት ያንን ቤት በጣም ይፈልጉታል። ፍትጊያ ነበሩ። እነዚህ ባልና ሚስት ሲሞቱ እዛ ቤት ያንን ቤት ለመውሰድ ፍትጊያ ነበረ እና ልጁም መልቀቅና መውጣት ይፈልጋል። እዛ መኖር አይፈልግም፣ ግን አይችልም። ለምን? መንፈሱ የኔ ነህ ብሎ ይዞታል። ቤተሰብ አለ። አሜሪካን ሀገር ነው የሚኖሩት እህቶቹን። እሱን ነፃ እንዲወጣላቸው ነው የፈለጉት። ከዛ እኔ የጻድቁ የተክለ ሃይማኖትን
ጸበል እንዲጠመቅ 14 ቀን ትእዛዝ ሰጥቼ እግዚአብሔር በሚያውቀው ምን ማድረግ እንዳለበት በጣም እኮ ነው የሚገርመው መንፈሱ በቃ እንደው እንዴት ነው ያየሽው ብላ በቃ ስጋ የለበሰ ታውቃላችሁ ስጋ የለበሰ ግዙፍ ነው አጠገቡ ነው የተቀመጠው የቆመው እሱ ልጁ ቁጭ ብሏል እሱ ቆሟል እና እንተያያለን እና ከበስተጀርባው ደግሞ ጨለም ያለ ክፍል አለች ብዙ መጽሐፍት ነው የቤተክርስቲያን መጽሐፍት ያለው በቁጥጥ ይዞታል ያንን ቦታ ማንንም መግባት አይችልም ይዞታል ማንንም እዛ ቤት አይገባም ሊያም በፊት ለፊት በር እኔ መንፈስ ቅዱስ ፈቅዶልኝ አለኮ ልጁ ራሱ በዚህ በር ማንንም ከፍቼ አስገብቼ አላቅ አይ እኔ ከእግዚአብሔር ተልኬያለሁ እኔ በዚህ በር ካልሆነ በጓሮ በር አልገባም ከመጀመሪያም እኔ ሳላቀውም ገና ከዚህ ሆኜ ነው የተነገረኝ በፊት ለፊት በር እንድትገቢ ልጄ በጓሮ እንዳትገቢ ተብዬ ተነገረኝ አክብረውት ቆልለውት ያየሁትን የዛሬ 8 ዓመት ከዛ ይሄ ልጅ ትእዛዝ ተሰጠው ወላዲተ አምላክ ነፃ ወጣችሁ ዘኢትዮጵያ